ታውቃኛለህ አውቃለሁ አበበች እናትህ ባላውሊያ ናት አንተ ኦርቶዶክስ መተ የመናገር ሞራል የለህም መጀመሪያ ቤትህን ገበናህን ጓዳ ጉርጓዳ አጽዳ ተዋናይ ዳዊት አባተ እባላለሁ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ ተዋናይት ማርታ ጌታቸው እባላለሁ የአርሲ ኦርቶዶክሳውያን ህመማችሁ የሆነ ኦርቶዶክሳውያን ባለማተቦች በሙሉ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቪዲዮቻችንን ከመጀመራችን በፊት ዛሬ ሰማይና ምድርን የፈጠረ የኢየሱስ ክርስቶስ ክብረ በዓል እየተከበረ ነው። ታዲያ ቤተሰቦች እናንተስ በዛሬው ዕለት የት ቤተክርስቲያን ተገኝታችሁ የዚህ ቤተክርስቲያን ላይ የዛሬውን ክብረ በዓል እያከበራችሁ ላይ ገብታችሁ እንኳን ለዚህ ክብረ በዓል በሰላም አድረሰን ያላችሁ ጻፍ ማድረጋችሁን አትርሱ። የመድኃኒታችን የኢየሱስ ክርስቶስ ክብረ በዓል በዛሬው ዕለት በ27 ለምን እንደሚከበር እስኪ ደግሞ አንዳንድ ቪዲዮችን አይተን ነበር። ዛሬ መድኃኔ ዓለም ነው። ይህም ነው የሆነው። ጥቅምት 27 የአይሁድ መምህራን የካህናት አለቆች ከገዢው ከጲላጦስ ጋር ሊፈርዱበት በአደባባይ አቆሙት። እንደ ሌባ የኋሊት አሰሩት፣ ሊፈርዱበት አቆሙት። የሕይወት ራስን የእሾህ ዘውድ ደፉበት። ብርሃንን እንደ ልብስ የሚያጎናጽፈውን ልብሱን ገፈው ቀይ ግምጃ ለበሱት። ከቀናት በፊት በአርሲ የሚገኙ ኦርቶዶክሳውያን በግፍ ተገደሉ። በሕይወት ያሉት ደግሞ በሰቀቀን ውስጥ ይገኛሉ። ለሞቱት ነፍሳቸውን ይማርልን፣ በሕይወት ያሉትን ብርታቱን ይስጥልን። ሁላችንም ወገኖቻችንን በጸሎት እንድናስባቸው እጠይቃችኋለሁ። ዛሬን ለነገ እንኑር። መልካም ጊዜ። አሜን። ቤተሰቦች ይሁን ለሰማችሁ ነው። ይሄ ወንድማችን ሲናገር የነበረው ንግግር እጅግ በጣም ደስ ይላል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ ክብረ በዓል በሰላም አድረሳችሁ፣ እንኳን አብሮ አደረሰን እያላችሁ ኮሜንት ላይ ጻፍ ማድረጋችሁን አትርሱ። ሰሞኑን እጅግ በጣም አነጋጋሪ ነገሮች በዝተዋል። እነሱ ምንድናቸው? እጅግ በጣም ብዙ ኦርቶዶክሳውያን እየተገደሉ ነው። እንዲሁም ደግሞ እጅግ በጣም ብዙ ኦርቶዶክሳውያን ካሉበት ቦታ ተፈናቅለው ወደ ሌላ ቦታ መሄዳቸውን እየቀጠሉ ነው ተብሎ እጅግ በጣም ብዙ ሰዎች ተነጋገሩባቸው ነበሩ። አንዳንድ ቪዲዮዎች ነበሩ። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። የአርሲ ኦርቶዶክሳውያን ህመማችሁ የሆነ ኦርቶዶክሳውያን ባለማተቦች በሙሉ ይህንን ቪዲዮ ባለማተብ ሆነው በተለያዩ ዓለማዊ ኮንቴንቶች ተጽዕኖ ፈጣሪ ለሆኑ ቲክቶከር ወንድምናቶቻችን አድርሱልኝ። ኮሜንት ስር እየገባችሁ በቲክቶክ ፕላትፎርም በተለያዩ ዓለማዊ ኮንቴንቶች ተጽዕኖ ፈጣሪ የሆኑ ሰዎችን ሜንሽን እያደረጋችሁ ይህንን ቪዲዮ አድርሱልኝ። እናንተ ኦርቶዶክሳውያን ባለማተቡ ናችሁ፣ ነገር ግን በተለያዩ የሥራ ዘርፎች በዚህ በቲክቶክ ፕላትፎርም ላይ ተጽዕኖ ፈጣሪ የሆናችሁ ወንድሞቻችንና እህቶቻችን እናውቃለን። በብዙ የቤተክርስቲያን ትሩፋቶች ላይ ትሳተፋላችሁ፣ በብዙ የቤተክርስቲያን አገልግሎቶች ላይም ታግዛላችሁ። ለዚህም እናመሰግናለን። ነገር ግን ቤተክርስቲያን ስትታመም፣ ወገኖቻችን ሲገደሉ፣ ኦርቶዶክሳውያን ሲሳደዱ ድምጽ እንድትሆኑም ደግሞ እንፈልጋለን። ቤተክርስቲያን ማሯን ብቻ ቀስመን ምንጥላት እናታችን አይደለችም። በፈተናዎቿ ሰዓት፣ በችግሯ ሰዓት ከጎኗ ልንቆም ያስፈልጋል። ካፈራቿቸው ተከታዮች ውስጥ ብዙ ኦርቶዶክሳውያን ይገኛሉ። ታዲያ እነዚህ ኦርቶዶክሳውያን ሲገደሉ፣ ሲሞቱ፣ ሲሳደዱ ድምጽ እንድትሆናቸው ይፈልጋሉ። ስለዚህ በዚህ በቲክቶክ ፕላትፎርም ላይ በተለያዩ ዓለማዊ ኮንቴንቶች ተጽዕኖ ፈጣሪ ሆናችሁ ኦርቶዶክሳውያን ባካችሁ ለቤተ ክርስቲያን ድምጽ ነው። በአርሲ የሚገኙ ኦርቶዶክሳውያን ግድያ እንዳያችሁት ነው። ቪዲዮ ላይ ፍትህ በአርሲ በግፍ ለተገደሉት ኦርቶዶክሳውያን ያላችሁ እናንተም ኮሜንት ላይ መጻፋችሁን አትርሱ። ሰሞኑን ሳምንቱ ሲያነጋግር የነበረው መረጃዎች ደግሞ መካከል እሱ ምንድነው መልእክተኛውና ባላደራው የሚባሉ እጅግ በጣም የበጎ አድራጎት የሚሰሩ ሰዎች እንደም ታውቃላችሁ ተስፋ አድርጋለሁ። እጅግ በጣም ጥሩ እንቅስቃሴ የሚያደርጉት በዚህ ሶሻል ሚዲያ ላይ ሰሞኑን ደግሞ ባላደራው የሚባለው ወንድማችን ያልተገባውን ስም ከተሰጠ በኋላ እኔ ከዚህ በኋላ ከእርዳታ ፕሮግራሞች ላይ ራሴን አርቄያለሁ ብሎ በጣም ብዙ ሰዎች አዝነው ቪዲዮ የተቀባበሉ ነበር። እስኪ ደግሞ አንዳንድ ቪዲዮችን አይተን እንመለስ። የሥራችሁን ይስጣችሁ ማለት ነው የምችለው። እጅግ በጣም ነው የሚያሳዝነው። የስንት ሰዎችን ጉሮሮ ዘጋ። መናገር አቅቷቸው በችግር ውስጥ በየመንገድ ዳሩ ቁጭ ብለው ከራሳቸው ጋር ሲያወሩ የነበሩ የሚረዳቸውና የሚያግዛቸውን ሰዎች ልጆቻቸውን ማሳደግ መታከም አቅቷቸው በረሃብ ውስጥ ሆነው መኖርና ባለመኖር ሐሳብ ውስጥ ሆነው ከመንገድ ዳር ቁጭ ብለው ተስፋ ለመቁረጥ ጫፍ የደረሱ እናትና አባቶቻችን የረዱትና ያገዙትን ወንድሞቻችን ተስፋ እንዲቆርጡ ያረጋችሁት እናንተ ምን ደስ አላችሁ? ምን አገኛችሁ? እነዚህን ሁለት ሰዎች ትታችሁ የእያንዳንዱን ቲክቶክ ላይ የሚሰራ ሰው ኢንቦክስ ብትመለከቱ ምን ያህል ብዙ ሰው ለእርዳታ እጁን እየሰነ
እየሰነዘረ እንዳለና እየጠየቀ እንዳለ ብትረዱና ብትመለከቱ እነዚህ ሰዎች ባሉ ባልታ ተነስታችሁና ሌላ ሰው ባደረገው ወንጀል ተነስታችሁ በዩቲዩብ ቪዲዮ ቀርጻችሁ ከህዝብ ፊት እንደዚህ አታቆማቸውም ነበር። ምን ያህል የሆኑ የነሱን ዳናና መንገድ ተከትሎ በጎ ስራ ለመስራት ያሰቡ ወጣቶች ተስፋ የቆረጡት ደስታችሁንስ በምን አይነት መንገድ ትገልጹ ይሆን? ቤተሰቦች እንደተመለከታችሁት ነው። አንዳንድ ሰዎች ያለ ስማቸው ስም ሰጣቸውና ይሄ ወንድማችን እጅግ በጣም ብዙ ጊዜ ለተቸገሩ ሰዎች በፍጥነት በመድረስ ነበር የሚታወቀው። ባለፈው ግን ያላግባብ በተሰጠው ስም እኔ አይገባኝም ነበር፣ ይሄ ደግሞ የሚገባኝ ከሆነ ከዚህ በኋላ ስራዬን አቁሜያለሁ ብሎ በዚህ መልኩ ተናግሮ ነበር። ታዲያ ቤተሰቦችን ነገር ሰሙ ምን ያክል አዘናችሁ? እናንተም የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ሳምንቱን ሲያነጋገሩ ከነበሩት መሪዎች መካከል አንዱ ምንድነው በጋሻው ደሳለኝ እጅግ በጣም የማይባል ንግግሮችን እየተናገረ ብዙ ኦርቶዶክሳውያኖችን እንዳስከፋና እንዳሳዘኑላችሁ ታውቃላችሁ ተስፋ አድርጋለሁ። እስኪ ደግሞ በጋሻው ደሳለኝ ዙሪያ አንዳንድ ቪዲዮችን አይተን እንመለስ። መምህር በጋሻው አንተስ ምን አድርገ ነው የሚለው ንግግር በከፍተኛ ሁኔታ ቁጣን ቀስቅሷል። ንግግሩ ከ8 ወር በፊት የተካሄደ ቢሆንም ከሰሞኑ በኦርቶዶክሳውያን ላይ የደረሱ ካሉ ጥቃቶች ጋር ተያይዞ አዲስ ውዝግብ አስነስቷል። ከ8 ወራት በፊት በመምህር በጋሻው ደሳለኝ የተሰጠ አንድ ስብከት ከሰሞኑ በኦርቶዶክስ ተከታዮች ላይ ከደረሱ ጥቃቶችና ግድያዎች ጋር ተያይዞ በማህበራዊ ሚዲያ እንደ አዲስ በስፋት የተሰራጨ ከፍተኛ ውዝግብና ቅሬታ አስነስቷል። በርካታ የማህበራዊ ሚዲያ ተጠቃሚዎች ንግግሩ በአሁኑ ወቅት ተጎጂዎችን የሚወቅስ ወይም ቪክቲም ብሌሚንግ እና በስቃይ ላይ ላሉ ምዕመናን ተገቢ ያልሆነ መልእክት የሚያስተላልፍ ነው ሲሉ እየተቹት ነው። በወቅቱ በነበረው ንግግራቸው መምህር በጋሻው ወንጌላችን መዝሙራችንን ቤተክርስቲያን ላይ ባርበኪውን ያደረኩት ጠበሱት በማለት ቅዱሳት መጽሐፍና ካሴቶች ስለመቃጠላቸው ይናገራሉ። በመቀጠልም ለመጀመሪያ ጊዜ ካሴት የተቃጠለው ሻሸመኔ ቅዱስ ሚካኤል እንደነበር አስታውሰው ዘመን ጠብቆ እግዚአብሔር ሻሸመኔ ለኮሳት ሲሉ ይደመጣሉ። በመምህር በጋሻው ላይ የደረሰው ተቃውሞ በወቅቱ የነበረውን ጥፋትና እየደረሰ ያለው መከራም ያገናኙበት መንገድ ነው። ይሄ ሁሉ ተረስቶ ተጠቃን እንዲሆንን ካሉ በኋላ አንተስ ምን አድርገ ነው ሲሉ ይጠይቃሉ። መምህር በጋሻው በንግግራቸው ባለ ማህተቦች የታረዱት አንተ ምን አድርገ ነው፣ ቄሱ የታረደው አንተ ምን አድርገ ነው፣ ቤተ መቅደሱ የተለኮሰው አንተ ምን አድርገ ነው፣ ወይ አንተ ወይ አባቶች ድሮ ምን አድርገው ነው ሲሉ ጥያቄ ሰንዝረዋል። በመቀጠልም ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም በማለት ንስሐ ያስፈልጋል ሲሉ ንግግራቸው ያጠቃልላሉ። ምንም እንኳን ንግግሩ የተነገረው ከ8 ወራት በፊት ቢሆንም ከሰሞኑ ጥቃቶች ጋርና በዛም ወቅት በደረሱ ጥቃቶች ጋር በተያያዘ ዳግም መዘዋወሩ በምዕመናን ዘንድ ከፍተኛ ቅሬታን የቀሰቀሰ ሲሆን ስብከቱ ትክክል አይደለም በሚል በርካቶች ተቃውሟቸውን እያቀረቡ ይገኛሉ። መምህር በጋሻው ይቅርታ ይጠይቁ ይሆን? እንደተመለከታችሁት ነው። ሰሞኑን በጋሻው ደሳለኝ ተናገራቸው ንግግሮች እጅግ በጣም ብዙ ሰዎችን ሲያስከፋ የነበረው እንደዚህ ብሎ ተናግሮ ነበር። ነገሩን የተናገረው ከ8 ወር በፊት ቢሆንም አሁን ላይ ግን እጅግ በጣም ብዙ ሰዎች ነገር በመስማት ቁጣቸውን የገለጹ ነበር። ታዲያ ቤተሰቦች እናንተስ በጋሻው ደሳለኝ ተናገረው ነገር ሲሰሙ ምን አይነት ስሜት ተሰማችሁ? አንዲት ደግሞ እህታችን ከዚህ በፊት ነው በጋሻው ደሳለኝ አውቃለሁ ሲሰራ የነበረው ስራ ምግባሩም ይሄ ነውላ እጅግ በጣም ብዙ የተለያዩ ነገሮችን ስለ በጋሻው ደሳለኝ ተናገረች ነበር። እስኪ ደግሞ የእህታችንን ንግግር ሰምተን እንመለስ። ታውቃኛለህ፣ አውቃለሁ። አበበች እናትህ ባላውሊያ ናት። አንተ ኦርቶዶክስ መጥተህ የመናገር ሞራል የለህም። መጀመሪያ ቤትህን፣ ገበናህን፣ ጓዳ ጉድጓዳ አጽዳ፣ ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ። እነ ትዝታው ወደ አወይ ቤተክርስቲያን ሄደው አገልግሎት ሲጀምሩ ተከትለ መጣክ። ምንም አባ መጽሐፍ ቅዱስ አንበበ ማታቅ። ከድሮም እኮ አንተ እንዲና እንዲነ 5% ነው እምነት፣ 5% አይሞላም። አታጭበርብር፣ አውቃለሁ። እንጆሪ ሚስትህን ድንግልናዋን ወስደ የካድካት ዲላ ከተማ ውስጥ አቀልሃለሁ። እንጆሪ ትባላለች። አንተ ከካ እውቅናው ሲመጣ የጣልካት ልጅ እንድሽ ብለ ሃይማኖቴ ከዚህ በኋላ አንድ ቃል እኔ ሃይማኖት ላይ ኦርቶዶክስ ላይ ይዘባበታለሁ አወራለሁ ብትል ሌላ ጉድህን ደግሞ ዘረግፍላለሁ።
እየነገርኩ ነው። የቤተሰቦች እቺ ደግሞ ታችን ስተናገር የነበረው ነገር ይሄን ይመስል ነበር። እውነታውን ውሸታውን እሷ ነው የምታውቀው። ግን እጅግ በጣም ብዙ ሰዎች ይሄን ቪዲዮ የተቀባበሉት ነበር። እኔም ለእናንተ እስኪ ይዤላችሁ መጥቼ ነበር። እናንተስ ይሄን ነገር ከሰማችሁ በኋላ ምን አይነት ስሜት ተሰማችሁ? በድጋሚ ሀሳባችሁን አስቀምጡ። በዚህ በሶሻል ሚዲያ ላይ ኦርቶዶክሳዊ እንቅስቃሴ ከሚያደርጉ ወጣቶች መካከል ፈለገ አትናቴዎስ እጅግ በጣም ደስ የሚሉ ንግግሮችን እየተናገረ ነበር። በአርሲ በግፍ ለተገደሉት እናትና አባቶቻችን እንዲሁም ደግሞ ኦርቶዶክሳውያኖችም የሀዘን መግለጫውን እየሰጠ ነበር። እስኪ ደግሞ ፈለገ አትናቴዎስም የተናገረውን ንግግር ሰምተን በመላው ዓለም ያላችሁ ክርስቲያን እህት ወንድሞቻችን በአርሲ ለተገደሉ ክርስቲያን እህት ወንድሞቻችን በቻላችሁት አቅም ድምጽ እንድትሆኑ በልዑል እግዚአብሔር ስም ወንድሜ ጥሬን አስተላልፋለሁ። የዚህች ቅድስት ቤተክርስቲያን ልጆች ሆናችሁ ክርስቲያን እህት ወንድሞቻችን ብቻ ሳይሆን ሰብአዊነት የሚሰማችሁ የእስልምና እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የካቶሊክ እምነት ተከታይ ወንድሞቻችን፣ ሰብአዊነት የሚሰማችሁ የፕሮቴስታንት፣ የጆባ ዊትነስ፣ የአድቬንቲስት እምነት ተከታይ የሆናችሁ እህት ወንድሞቻችን በአጠቃላይ እንዲህ ከእንደዚህ አይነቱ በጣም ስህተትና ከባድ ወንጀል ከሆነ ድርጊት ሁሉም ሰው እንዲቃወም፣ ሁሉም ሰው ለተገደሉ ነፍሳት በአጠቃላይ ድምጽ እንዲሆን በአንድነት ከኛ ጋር እንድትጮሁ በልዑል እግዚአብሔር ስም ጠይቃለሁ። በመላው ዓለም ያላችሁ ክርስቲያኖች ወንድሞቻችን በአርሲ ላይ በተለይ በቤተ ክርስቲያንና በምዕመኖቿ ላይ የተደረገው ድርጊት እጅግ በጣም ከባድ፣ ሁሉም ሰብአዊነት የሚሰማው ሰው በአጠቃላይ የሚቃወመው ትልቅ ወንጀልና ድርጊት ነው። በቻላችሁት አቅም ስፔሻሊ በውጭ ዓለም የምትኖሩ ክርስቲያኖች ወንድሞቻችን በተለያዩ አይነት ቋንቋዎች ስለነዚህ ነፍሳት ድምጽ እንድትሆኑ በልዑል እግዚአብሔር ስም እንጠይቃለን። ሰማዕትነት የተቀበሉት ወንድሙ እህቶቻችን አዛውንት ሳይባሉ፣ ወጣቶች ሳይባሉ፣ ህፃናት ሳይባሉ እድሜያቸው እንኳን ሳይታይ እንዲሁ በጅምላን የተጨፈጨፉት። ስለዚህ ሰብአዊነት የሚሰማችሁ አብራችሁ ከጎናችንም ያላችሁ የተለያዩ ቤተ እምነት አማኝ የሆናችሁ ወንድሞቻችን በዚህ ከባድ ጊዜ ከኛ ከክርስቲያን እህት ወንድሞቻችሁ ጋር አብራችሁ ከጎን እንድትቆሙ በልዑል እግዚአብሔር ስም ጥሬን አስተላልፋለሁ። ይሄ የፈለገ አትናቴዎስ ድምጽ ብቻ አይደለም። ይሄ የፈለገ አትናቴዎስ አቋም አይደለም። ይሄ የፈለገ አትናቴዎስ መልእክት አይደለም። ይሄ ያው ቤተሰቦች ዲያቆን ፈለገ አትናቴዎስም እንደዚህ አይነት ንግግር ነበር ሲናገር የነበረው። ኦርቶዶክሳውያኖች በግፍ ሊገደሉ አይገባም፣ መነስ ባደረጉ ነው ይሄ ነገር ሊደረግባቸው የተፈለገው ብሎ የተለያየ ንግግሮችን እየተናገረ ነበር። ታዲያ ቤተሰቦች እናንተም አሁን ላይ ኮሜንት ላይ ገብታችሁ ፍትህ ለአርሲ ለሞቱት እናትና አባቶቻችን እንዲሁም ደግሞ ፍትህ ለኦርቶዶክሳውያን እያላችሁ መጻፋችሁን አልተርሱ። ሌላ ደግሞ ቤተሰቦች ሁላችንም የምናከብራት እጅግ በጣም ደስ የሚሉ ኦርቶዶክሳዊ እንቅስቃሴዎችን ታደርጋለች አርቲስት ሜላት ነብዩም የራሷን ንግግርም ተናግራ ነበር። ሰሞኑን ሀገራችን ላይ የተካሄዱ ባሉ ነገሮች ላይ የራሷን የግል ሀሳቡን እና አስተያየቶቿን የሰጠች ነበር። እስኪ ደግሞ ሜላት ስትናገር የነበረውን ንግግርም ሰምተን እንመለስ። ምክንያቱም ሁሌ ጠዋት በተነሳን ቁጥር የምንሰማው ዜና ምን ውስጣችንን የሚያሳርፍ ነገር አይደለም። በተለይ አሁን ላይ ኦርቶዶክስ ተዋህዶ ትልቅ ችግር መጥቶባታል። በእርግጥ እግዚአብሔር የተመሰገነ ይሁን ምንም አትሆንም። እኔ በኮንፊደንስ ልናገር የምችለው ኦርቶዶክስ ተዋህዶና ኢትዮጵያ ምንም አይሆኑም። እኛን ልናልፍ እንችላለን እንጂ እነሱ ይቀጥላሉ። ግን እኛ እስካለን ድረስ ሰላሙን የምንፈልግ ከሆነ የልጆቻችን ነጋቸው ሚናፍቀን ከሆነ የነሱስ አመጣጥ እንዴት ነው የሚሆነው የሚለው ነገር ካሳሰበን አንድነትን መፍጠር አለብን። ይሄ ነው የገባኝ። ቶሎ ያልተመለሰልን መልስ ህብረት ስለጠፋ ነው፣ አንድነት ስላጣን ነውና እግዚአብሔር እኛን አንድነት ይፈልጋል እንጂ እግዚአብሔር በሰከንድ መልሱን መስጠት ከብዶት አይደለም። እንድንማር ይፈልጋል። ቀን በሰጠን ቁጥር የንስሐ ጊዜና የማንቂያ ጊዜ ነው የሚሰጠንና እባካችሁ አንድ ሆነን ለሀገራችን ለሃይማኖታችን እንጸልይ። ያው ቤተሰቦች አርቲስት ሜላትም ተናገረችው ሀገራችን ላይ ሰላም ነው የሚያስፈልጋት። እጅግ በጣም ብዙ ነገሮች ይመጣሉ ይሄዳሉ፣ ግን ይሄ ለኛ ነገር አይጠቅመንም፣ ለኛ የሚያስፈልገን ሰላም ነው እያለች ሰላምን የተናገረች ነበረ። ሁላችንም ይሄ ነገር ልናስብበት ይገባል። ምክንያቱም ኢትዮጵያ በሳት የተቸገረችው ሰላም ነው ብዬ አስባለሁ። ሁላችሁም ኮሜንት ላይ ገብታችሁ እናንተም አሁን ላይ የሚካሄዱ ነገሮች የሚሰማችሁን ሀሳብና አስተያየት ኮሜንት ላይ ማድረጋችሁን አትርሱ። ልዩ እንደተናገረችው የተለያዩ አርቲስቶችም የግል ሀሳባቸውና
አስተያየታቸውን እየሰጡ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያንን መጠበቅ አለብን፣ ከመጡባት ነገሮች ማዳን አለብን ብለው ሀሳባቸውን እየሰጡ ነበር እየተቀያየሩ። እስኪ ደግሞ አርቲስቶቹንም የሰጡትን ሀሳብና አስተያየታቸውን ሰምተን እንመለስ። ተዋናይ ዳዊት አባተ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። ተዋናይት ማርታ ጌታቸው እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። ተዋናይ ሰለሞን ሙሄ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ነኝ። የእግዚአብሔርን ልጅነት የሰጠችኝን ቅድስት ቤተክርስቲያንን ለመጠበቅ ተዘጋጅቻለሁ። ከውስጥና ከውጭ በተቀናጀ ደባ ቤተክርስቲያንን ለማዳከምና ለመክፈል እየተሰራ ያለውን ሴራ አጥብቄ እቃወማለሁ። ሃይማኖታችን ተከብሮ ያለምንም ጣልቃ ገብነት በራሷ ዶግማና ቅኖና እየተመራች ክብሯ ከፍ እንዳለ በትናንት ማንነቷ ጸንታ እንድትኖር እፈልጋለሁ። የቅዱስ ሲኖዶስን ውሳኔም አከብራለሁ። እኛም ልጆቿ ቸልተኝነቱ ይብቃና ነቅተን ቤተክርስቲያናችንን እንጠብቅ። የቀደሙ አባቶቼና እናቶቼን መንገድ በጽናት እከተላለሁ። አምላካችን በደላችንን ይቅር ብሎ በንስሐ እንዲቀበለን ዘወትር በጸሎት እተጋለሁ። ሁላችንም ጥቁር ለብሰን ስለ ሃይማኖታችን እናልቅስ። ሀገርን ከዘመን ዘመን ያሻገረች ቤተክርስቲያን ክብሯንና ልዕልናዋን መንግስት እንዲጠብቅልን ጠይቅ። ይህ ቤተሰቦች እንደተመለከታችሁት ነው። ሀገራችን ላይ የተለያየ ሀዘኖች ሲፈጠሩ አርቲስቶችን በመድረክ ላይ እየቀረቡ ለሃይማኖታቸው ይታገላሉ። ሁላችንም ደግሞ ይህን ነገር ልናደርግ ይገባል። ምክንያቱም በየትኛውም አይነት ቦታ ላይ የትኛውም አይነት ኦርቶዶክሳውያን ሲገደሉ ድምጽ ሆናቸው ይገባል። ድምጽ ካልሆናቸው ነገም እኛ ላይ ይሄ ነገር መፈጠሩ አይቀርም። ታዲያ በዚህ ጉዳይ ላይ ዲያቆን ሄኖክ ኃይሌ ይህ ነገር እኛ ላይ መከሰቱ አይቀርምና እባካችሁን ቆም ብላችሁ አስቡበት እያለ ነበር። እስኪ ደግሞ የዲያቆን ሄኖክ ኃይሌ ንግግር ሰምተን ነበር። በአርሲ ለተገደሉት ፍትህ ይሰጥ ሲል ዲያቆን ሄኖክ ኃይሌ ተናገረ። በምስራቅ አርሲ በተለይም በኦሮሚያ ክልል ገጠራማ አካባቢዎችም በኦርቶዶክሳውያን ምዕመናን ላይ እየደረሰ ያለው ተደጋጋሚ ግድያና ስጋት በተመለከተ ጠንካራ የተባለ መልእክትን አስተላልፏል። በመልእክቱም ታዲያ ይህንን ጽሁፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘህ ብቻ ነው። በዚህች ቅጽበት በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው ሲል እንግዲህ አስታውቋል። ከቀናት በፊት የተገደሉት እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው ሲል እንግዲህ አስታውቋል። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት ሲልም ጥያቄውን ጠይቋል። ምህላ እንዲታወጅና ለተሰዉት ተገቢው ክብርና ጸሎተ ፍትሃት እንዲደረግላቸው ጠይቋል። ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢው እርምጃ እንዲወስድ በሙሉ ትኩረት እንድትሰራበትም ጊዜው አሁን መሆኑን እንግዲህ አሳስቧል። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለት እንግዲህ የኃላፊነት ስሜት እንዲሰማው አሳስቧል። እንደሰማችሁት ነው። ቅድም እንደነገርኳችሁ ዲያቆን ሄኖክ ኃይሌም ሲናገር የነበረው ይህ ቪዲዮ የተቀረጸው ይህን ቪዲዮ ቁጭ ብላችሁ የምታዩትም እናንተ የተቀመጣችሁበት ቦታ ሰላም ስለሆነ ነው እንጂ ሰላም ባይሆን ኖሮ ይህን ቪዲዮ ለማየትም አትታደሉ ነበር ያልነበረ። ባካችሁም ቤተሰቦች ሁላችንም ለሞቱት ወገኖቻችን ፍትህ ያለ መጠየቅ አለብን። ምክንያቱም ነገም እኛ ላይ ይሄ ነገር ሊከሰት ይችላልና እኔ በበኩሌ ፍትህ ለሞቱት በአርሲ በግፍ ወንድሞቻችን እንዲሁም ደግሞ ኦርቶዶክሳውያን እያልኩ ነበር። እናንተም ፍትህ ማለታችሁን ቀጥሉ። ሌላ ደግሞ ቤተሰቦች ሰሞኑን በጋሻው ደሳለኝ በተናገረው ንግግር ላይ እጅግ በጣም ብዙ ሰዎች ሀሳብና አስተያየታቸውን እየሰጡ ነበር። ታዲያ የተለያዩ ጠበቆችም በዚህ ጉዳይ ላይ ከህግ አንጻር ምንስ እንደሚባል እየተናገሩ ነበር። እስኪ ደግሞ ከህግ አንጻር አንድ ቪዲዮ አይተን እንመለስ። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጰሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ
መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር ከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። ሰላም ሰዎች እናያችሁት ነው። ከህግ አንጻርም ይህን ነበር የሚባለው። ይህ ጠበቃ ሁላችሁም ታውቁታላችሁ ተስፋ አድርጋለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ ነው። እጅግ በጣም ብዙ ንግግሮችን ሲናገር ነበር። እኔም ለእናንተ ይጠቅማችኋል ብዬ ይሄን ቪዲዮ ይዤላችሁ መጥቼ ነበር። እኔ ብሞት እንደው ምን ትጠቀማለህ ይለዋል እግዚአብሔር። እንደው ሳልሞት ላመስግን እንጂ ሞትኩ በኋላ ምን አደርግልሃለሁ ይለዋል። ሳልሞት ተመስገን እንድልጠብቀኝ እንጂ አሞትኩ ወዲያማ ምን አለ ይለዋል። እና አዳም ብሞት ምን ትጠቀማለህ? ከአደሜን መስዋዕት ብሎ ከስንቁ ጨምሮ ለውሶ መስዋዕት አቀረበ። ከዚያ በኋላ አይ እወለድልሃለሁ